ሰላም ቤተሰቦች እንዴት ናችሁ? ዛሬ እዚህ ጋር የመጣሁትን የኤልሳልቫዶር ፕሬዝዳንት ያደረጉት ንግግር በጣም እኔ ሰምቼው ልቤን ነክቶኛልና አምሹር ብዙዎቻችሁንም ይነካል ብዬ አስባለሁ። በጣም ቦልድ የሆነ ንግግር ነው የተናገሩት። ማንኛውም ፕሬዝዳንት እንደዚህ ሲያወራ እርግጠኛ ነኝ ብዙዎቻችሁ ሰምታችሁ አታውቁም። Leadership does not obligate us to have all the answers all the time, but it does obligate us to seek God's wisdom. Our experience has taught us it's impossible to have such big change without the intervention of God. ስለ ኤልሳልቫዶር ማታውቁ ሰዎች ካላችሁ ኤልሳልቫዶር ማለት ሴንትራል አሜሪካ ውስጥ ያለች ሀገር ናት። በጣም ትንሽዬ ሀገር ናት፣ ግን በጣም ብዙ ህዝብ ነው የሚኖርባት። ታዲያ እቺ ሀገር የምትታወቀው በክራይም ነው። ሰው በየቀኑ ይሞትባታል። በየቀኑ የሚሰማው ወሬ መጥፎ ነው። ቱሪስት በፍጹም አይሄድባትም። የገዛ ሰዎቹ ራሳቸው በሰላም ወጥተው አይገቡም። It used to be one of the most dangerous neighborhoods in the most dangerous city in one of the most dangerous countries in the world. El Salvador. በሁለት ጋንግ ሜምበሮች ነው አገሪቷ ኦልሞስት የምትመራው የሚባለውና እነዚህ አገሩን ያስጨነቁ ናቸው። ከራሳቸው አገር አልፎ ኢቭን ለአሜሪካም ላቲን አሜሪካ እንዳለ ብዙ ቤታ ያስጨነቁ ናቸው። መንግስት እያለ ሰውን ግብር ያስከፍላሉ። ያን ያህል በጣም ፓወርፉል የነበሩ ናቸው። የትኛውም አይነት ፕሬዝዳንት የትኛውም አይነት እንትን ሊቋቋማቸው አልቻለም እነሱን ማለት ነው። ታዲያ in 2019 ላይ ናይሊ ቡካሊ ፕሬዝዳንታቸው ትልቅ እስር ቤት ሰርተው እንዳለ ለቃቅመው እስር ቤት አስገቧቸው። ይሄ እንግዲህ አንድ ሰሞን ትልቅ ዜና የነበረ ነው፣ በአለም ህዝብ ሲያየ ነበርና በጣም ነው ህዝቡ ሁሉ የተገረመው። እንዴት ቻላቸው? El Salvador, where back in February the president announced he was moving thousands of high-ranking gang members to the country's new so-called mega jail. እኚህ ሰው እንዴት ብለው ነው እነዚህን ጋንግ ሜምበሮች መቆጣጠር የቻሉት? ይሄ የብዙ ሰው በቃ በጣም ያስደነቃቸው ጉዳይ ነው። ሰውየው ግን የተናገሩት ነገር ይሄን ነው። ከበስተኋላ ያለውን አላወቁም ማለት ብዙ ሰው ያጨበጭብልናል አሉ። ብዙ ሰው እንዴት አደረጋችሁት? ይሄ እንዴት ነው? እንዴት ይሄን ሁሉ ነገር ተቋቋማችሁ? ይሄን ነገር ነው መተው እዚህ ጋር የተናገሩትና አዳምጧቸው የሚሉት ነገር ከሐስከፈ የተናገሩት ነገር በጣም ወርዝ ያረጋል። The transformation of El Salvador is not the work of humans alone. We know it was possible only because God worked a miracle through our hands. ፕሬዝዳንቱ የተናገሩት ንግግር ለመጀመሪያ መጽሐፍ ቅዱስ ቃል ጠቅሰው ስለ ዊዝደም አወሩ፣ ስለ ሰለሞን ማለት ነው። ሰለሞን መጀመሪያ እግዚአብሔርን የጠየቀው ነገር እግዚአብሔር ምን ላድርግልህ ሲለው ሀብታም መሆን፣ ብር መፈለግ፣ ጤንነት ወይም ደግሞ ሌክዠሪ የሆነ ላይፍ ስታይል አይደለም የጠየቀው አሉ። ሰለሞን የጠየቀው ዊዝደም ነው። ህዝቤን ሰርቭ የማደርግበትን ዊዝደም ስጠኝ አለው። እግዚአብሔር በጥያቄው በጣም ደስ አለው። የጠየቀውን ጥበብ እና ማስተዋል እግዚአብሔር ሰጠው ማለት ነው። እና እኚህ ሰው መጀመሪያ የተናገሩት ነገር ይሄንን ነው። There's a passage in the Bible that I find very important for those in any type of leadership position. It talks about the time Solomon ascended the throne and God appeared to him in a dream, inviting him to make a request for whatever was in his heart. As you know, Solomon could have asked for anything: riches, power, victories over his enemies, for a long, healthy, happy life. He asked for none of that. Instead, Solomon asked for wisdom so he could serve his people well. As a leader, wisdom ያስፈልገናል። ያለ እግዚአብሔር ኢንተርቬንሽን፣ ያለ እግዚአብሔር ጣልቃ ገብነት ምንም አይነት ነገር ልናደርግ አንችልም አሉ። Leaders shouldn't ask God for riches, fame, or material possessions. Leaders should ask him for wisdom. Our experience has taught us it's impossible to have such big change without the intervention of God. ማነው የትኛው ፕሬዝዳንት ነው እኔ እንደዚህ ሲል ሰምቼ አላውቅም። to be honest, this is new to me because ማንም ፕሬዝዳንት እኔ እንደዚህ እግዚአብሔርን በአደባባይ ሲያመሰግን ለእግዚአብሔር ሪኮግኒሽን ሰጥቶ እንደዚህ ሲያመሰግን ሰምቼ አላውቅም የትኛውን ፕሬዝዳንት ማለት ነው። ለመጀመሪያ ነገር የተናገሩት ፕሬዝዳንቱ እግዚአብሔርን ማመስገን ነው። በቃ እግዚአብሔር ነው የረዳን። Anyone see what we do over there? We know it was possible only because God worked a miracle through our hands. And we give the glory to him. ብዙ ሰው አሉ ይሄን ነገር እንዴት አደረጋችሁ፣ እንዴት አከናወን፣ እንዴት ይሄን ነገር አረግ ይሉናል። እነሱ ማያውቁት ነገር አንድ ነገር አለ። መጀመሪያ ከመንፈሳዊ ዓለም ተዋግተን ነው ይሄ ሁለተኛው ውጊያችን ነው ብሎ ተናገሩ። We won the spiritual war first, and that reflected in our physical world. So the war we won here was only a reflection of the physical war we had won before. ይሄ ማለት በጣም ዲፕ የሆነ ንግግር ነው። እኚህ ሰው ዘለው ከነዚህ ሰዎች ጋር ጦርነት ላይ አልገቡ። ዘለው አይደለም፣ መጀመሪያ እግዚአብሔርን ጠይቀው ጾመው ጸልየው፣ ስፒሪቹዋል ውጊያ ማለት እሱ ነው። ጾመው ጸልየው እግዚአብሔርን ጠይቀው እግዚአብሔር እንደሚያሸንፉ ድል እንደሚሰጣቸው አውቆ በቃ በስነ ስርዓት ስፒሪቹዋል ያለ ነገር። ምክንያቱም እነዚህ ጋንግ ሜምበሮች በጣም ኃይለኞች ናቸው።
እንዲህ ዝም ብለው እንዲህ መቆጣጠር የምትችሏቸው አይደሉም። በጣም ብዙ መንግስት ያስቸገሩ ናቸው። ከሱ በፊት የነበሩ ፕሬዝዳንቶች በሙሉ አልቻሏቸውም ማለት ነው። ይሄ ሰው መጥቶ እንደዚህ እንትን ሲላቸው ዓለም ነው የተገረመው። ይሄን እንዴት አደረክ ብለው ይገረማሉ። እኔ አይደለሁም፣ ከኔ ጋር ያለው እግዚአብሔር ነው በእጃችን ላይ ሚራክል የሰጠው። Anyone see what we do over there and they will see brave women, brave men that trained really hard, fought even harder, went with risking their lives with their courage, amazing courage. But all of that would have been worthless if it wasn't because God wanted us to win that war. ሰው አንደርስታንድ አላደረገም። ይሄ ሁለተኛ ውጊያችን ነው። የመጀመሪያውን ውጊያ አሸንፈን መተን ነው። አሁን ሁለተኛው ማለት ምንድነው? እግዚአብሔርን ጠይቀን ከእግዚአብሔር ጋር ያለን ነገር እግዚአብሔር ጋር ይሄን ጉዳይ አቅርበን እግዚአብሔር በቃ ይሆናል ብሎን ከነሱ ከዛ ኮንፈርም አድርገው ነው። ስፒሪቹዋል ላይ ያለው ነገር ነው እዚህ ላይ ማኒፌስት የሚያደርገው። ኤግዛክትሊ ያሉት ነገር ይሄንን ነው። Every battle, every fight, every war worth fighting has to be won first in the spiritual world, so that can reflect in the physical world. ሌላው ምን አሉ? ውጊያችን አሉ ከስጋና ከደም ጋር አይደለም። ይሄ ኤፌሶን ምዕራፍ 6 ላይ የተጻፈው ማለት ነው። ውጊያችን ከስጋና ከደም ጋር አይደለም፣ ካለቃና ከስልጣናት ከጨለማው ኃይል ጋር ነው ይላል። ይሄ ነው በቃ ኤግዛክትሊ ሃፕን ያደረገው። Many people don't know that our enemy was not just the flesh and blood, but it's spiritual as well. እኚህ ሰውዬ የተዋጋ ነው ይሄ ስጋና ደም ውጊያ አይደለም፣ መንፈሳዊ ውጊያ ነው እያሉ ነው። ምክንያቱም እነዚህ ጋንግ ሜምበሮቹ እንዳሉ ሰይጣን አምላኪዎች ናቸው። ፕሬዝዳንቱ እንዳሉ ሲያፍሷቸው ወይም ሊወስዷቸው ሲሄዱ በየቤታቸው ያገኙት ነገር ቢኖር ምንድነው? የሰይጣን ማምለኪያ መስዋዕት ነው ያገኙት እንዳለ ሁሉም like almost እና ሰይጣን አምላኪ ናቸው። በግልጽ ሲናገሩ እንደውም ፕሬዝዳንቱ straight up ሰይጣን ነው የሚያመልኩት። The gangs didn't just murder, rape, extort, they also worship Satan. Straight up, literally. When we went to their homes to arrest them, we discovered altars they've been using for satanic rituals. ሰይጣን በተለያየ መንገድ ይመለካል አይደል? አንዴ በኒው ኤጅ፣ አንዴ ሻርማኒዝም፣ አንዴ ምን በተለያየ መንገድ ይመለካል። ግን ይሄኛው የነሱ just ሰይጣኒዝም ተብሎ ራሱ ሰይጣንን ነው ጠርተው የሚያመልኩት ማለት ነው። ለዚህ ነው ሰውየው ምን አሉ? ይሄ ውጊያ የስጋና የደም አይደለም፣ መንፈሳዊ ነው። Our enemy was not just the flesh and blood, but spiritual as well. እና መጀመሪያ መንፈሳዊ ዓለሙን አሸንፈን ነው ወደ ፊዚካሉ የመጣ ነው። እግዚአብሔር ደግሞ በእጃችን ላይ ሚራክል ሰራ። The transformation of El Salvador, especially when it comes to security, is not the work of humans alone. We know it was possible only because God worked a miracle through our hands. And we give the glory to him. የሆነ ቦታ አለ መጽሐፍ ቅዱስ ላይ I think መዝሙረ ዳዊት ላይ ነው ምን ይላል? ሊደሮች እግዚአብሔርን ሲያመልኩ ህዝብ ሪጆይስ ያደርጋል፣ ህዝብ ደስተኛ ይሆናል። እግዚአብሔርን ሲያመልኩ ደግሞ ለህዝቡ ሐዘን ይሆናል ይላል። ኤግዛክትሊ እንደዛ ነው የሆነው ማለት ነው። እኚህ ሰው እግዚአብሔርን የሚያመልኩ ጌታ ኢየሱስ ክርስቶስን የሚያመልኩ ፕሬዝዳንት ናቸው፣ ይታወቃሉ ማለት ነው በእምነታቸው በክርስትናቸውና ያ ነው ኤግዛክትሊ ሃፕን የሆነው። እግዚአብሔር እኚህን ሰው አመጣና ለዚች ሀገር ሰላም አመጣ። ከእግዚአብሔር ጋር ኮንፈርም አደረጉ፣ መንፈሳዊ ውጊያቸውን ተዋጉ፣ በፊዚካል ላይ መጣው በዚህ በምንኖርበት አለ አሸነፉ። አዳምጧቸው እዚህ ጋር ምን እንዳሉ ማለት ነው። Famous saying in the Bible that you can prepare the horse for the battle, but it's God who decides the outcome. The victory lies in him. እዚህ ጋር የተናገሩት በጣም ፓወርፉል ነው። እኔ ራሴ ሞደው ቃል ነው ይሄ ቃል። ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። that means like የፈለገ የጦር ዕቃ ቢኖራቸው ዓለምን የሚሞላ ፈረስና ሰረገላ ብትሰበስቡ እግዚአብሔር አሸንፉ ካላለ ማሸነፍ አይቻልም። ይሄንን ነው በቃ ፕሬዝዳንቱ የተናገሩት። የኛ መሰብሰብ አይደለም፣ የኛ አይደለም፣ just ድል የተሰጠን ከላይ ነው። It's not the work of humans alone. We know it was possible only because God worked a miracle through our hands. ስለዚህ እግዚአብሔር አሸንፉ ካላለ እግዚአብሔር እለፉ ካላለ የፈለገ ነገር ብንለፋ የፈለገ ነገር ብንደክም ከንቱ ድካም ልፋት ሆኖ ይቀራል። ልክ እንደ መጽሐፍ ቅዱስ ላይ ማን ነው አቤሴሎም ማለት ነው። ንጉስ ካልሆንኩ ብሎ ለፋ ግን የእግዚአብሔር ፍቃድ ስላልሆነ ንጉስ መሆን አልቻለም። መጨረሻ ላይ ከላይም ከታችም ሳይሆን ተወግቶ ሞተ ይላል አይደል መጽሐፍ ቅዱስ። ስለዚህ the same thing እኚህ ሰው የተናገሩት ንግግር በጣም ቦልድ የሆነ ንግግር ነው። እግዚአብሔርን አክብረው፣ እግዚአብሔርን ሪኮግናይዝ አድርገው። የረዳን እግዚአብሔር ነው፣ ያገዘን እግዚአብሔር ነው። ይሄን ጦርነት እኛ አይደለን የሚያሸንፍ ነው። የእግዚአብሔር ጣልቃ ባይገባልን በፍጹም አንችልም ብለው መታው ነው የተናገሩት። Anyone see what we do over there because God wanted us to win that war. ሌላው ምንድነው? የመጀመሪያ ጊዜ በኤል ሳልቫዶር ውስጥ አሉ የመጀመሪያ ጊዜ the first time ማለት ነው ናሽናል ፕሬየር ሰርቪስ ተደርጎበት አያውቅም ነበር ማለት ነውና
ናሽናል ፕሬየር ተደረገ አገር ውስጥ ማለት ነው። ጸሎት ተጸልዮ አያጣወቅም ለመጀመሪያ ጊዜ የጸሎት እንትን አደረገን ብለው ይሄው እዚህ ጋር እንደምትሰማቸው ተናገሩ ማለት ነው። As you know, El Salvador was the murder capital of the world. That was our nickname. And now is the safest country in the whole continent. A couple of days ago, we had the honor of hosting a national prayer breakfast in El Salvador for the first time. የተናገሩት ነገር በጣም የሚገርም ነው። ሊደርሺፕ ያለ እግዚአብሔር መሆን እንደሌለበት መጨረሻ ላይ ቪክትሪ የሚሰጥ ድልን የሚሰጥ እግዚአብሔር እንደሆነ የእግዚአብሔርን ስም አግንነው ነው የወረዱት። እኔ ብዙ ፕሬዝዳንቶች ሲናገሩ ሰምቻለሁ። እንደዚህ ፕሬዝዳንት ግን በጣም ያስገረመኝ ፕሬዝዳንት የለም። ምክንያቱም ሰው እግዚአብሔርን ሪኮግናይዝ ሲያደርግ ላደረገው አቺቭመንት ለእግዚአብሔር መጀመሪያ ግሎሪ ሲሰጥ እግዚአብሔርን ሲያስከብር this is a big deal. Anyone see what we do over there? We know it was possible only because God worked a miracle through our hands and we give the glory to him. ወጥተው ቡስት አላረጉም። እኛ የጦር ኃይላችን ነው እንደዚህ አድርገን እንዲያረግናቸው አይደለም ያሉት ነገር በቃ እግዚአብሔር ጣልቃ ስለገባልን በመንፈሳዊው ዓለም አሸንፈን ስለመጣን ጠይቀን እግዚአብሔር ጋር ተነጋግረን ስለመጣን ይሄው በመድሩ ላይ ባለው ድል አደረግን። Leadership does not obligate us to have all the answers all the time, but it does obligate us to seek God's wisdom, to seek his guidance before making any decisions. ስለዚህ እንዳሉት ማለት ነው ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ድልን የሚሰጥ እግዚአብሔር ነው። ኢየሱስ ክርስቶስ ያለው ሰው ሁሉ ጊዜ ማሸናፊ ነው። የማይቻለውን የሚያስችል ኤልሻዳይ የሆነ ጌታ እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ስላዳመጣችሁኝ አመሰግናለሁ። ባይ። ያድናል ኢየሱስ ያድናል፣ ያድናል ጌታዬ ያድናል፣ ያድናል ብቻውን ያድናል፣ ያድናል በሕይወት ያኖራል።